እኔ ውግንናዬ ለሕዝብ ነው። ህወሓትን ብቻውን ያስቀረው የአሜሪካው አምባሳደር መግለጫ ትኩረታችን ነው። ኢሳያስ አፈወርቂ ምክትል ፕሬዝዳንት ሾመዋል። ተተኪያቸው ስለመሆናቸው ግን እስካሁን በውል አልታወቀም ተብሏል። ዝርዝሩን እንመለከተዋለን። በአማራ ክልል ጦርነቱ እያገረሸ መሆኑ ተገልጿል። ከሰሜን ወሎ እስከ ደቡብ ጎንደር ድረስ ጋብ ብሎ የነበረው ግጭት መቀስቀሱ ተሰምቷል። በወፍ በረር እንቃኘዋለን። የሰዓቱ ዜናችን እነዚህና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ አክብሮታዊ ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። እኔ ውግንናዬ ለትግራይ ሕዝብ ነው። ህወሓትን ብቻውን ያስቀረው የአሜሪካው አምባሳደር መግለጫ። አሜሪካ በትግራይ ክልል ያለውን የፖለቲካና የሰብአዊ ሁኔታ በቅርበት እየተከታተለች መሆኗን አስታውቃለች። የአሜሪካ መንግስት ባወጣው መግለጫም በትግራይ ያሉ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካዊ ውይይት እንዲሳተፉና ጦርነትን የማቆም ስምምነቱን ሙሉ በሙሉ እንዲተገብሩ ጠይቋል። በተጨማሪም የሰላም ሂደቱን እያደናቀፉ ያሉ አካላት በአፍሪካ ህብረት የሚመራውን የውይይት ጥረት በአስቸኳይ እንዲደግፉ ጥሪ አቅርቧል። መግለጫው አሜሪካ በትግራይ ለሚኖሩ ዜጎች የህይወት አድን የሰብአዊ ድጋፍ መድረሱን እንደምትደግፍ በመግለጽ በክልሉ ዘላቂ መረጋጋት መስፈን፣ የእርዳታ ተጠቃሚ ማህበረሰቦች ከአስቸኳይ እርዳታ ወደ ራስን በራስ መቻል፣ የአካባቢ አቅም ግንባታና የመቋቋም አቅማቸውን ወደ ማጠናከር እንዲሸጋገሩ እንደሚያስችል ጠቅሷል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣዩ ወደ ትግራይ በሚያደርገው ጉብኝት ከአካባቢ መሪዎችና የሰብአዊ እርዳታ አስፈጻሚ ተቋማት ጋር ለመገናኘት እንደሚጠባበቅም አስታውቋል። አምባሳደር ኤርቪን ማሲንጋ በዚህ መግለጫቸው የትግራይ ህዝብን ለመደገፍ ዝግጁ ነኝ ብለዋል። አውሮፓ ህብረትም ህወሓትን ማስጠንቀቁን አቋም ያንጸባረቀ ሌላኛው ተቋም ሆኗል። በኢትዮጵያ የአውሮፓ ህብረት ልዑክ ህወሓት የትግራይ ክልል ምክር ቤትን ወደ ስራ መመለሱና የተናጠል የግዳጅ ወታደራዊ ምልመላን ተግባራዊ ማድረጉ የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ሲል ተቃውሟል። የፕሪቶሪያ ስምምነትን በተጨባጭ ተፈጻሚ ለማድረግ በሁሉም ወገኖች የሚደረጉ ውይይቶች በአስቸኳይ በድጋሚ መጀመር እንዳለባቸውም ልዑኩ አሳስቧል። የአውሮፓ ህብረት ልዑክ ይህንን ያለውም በትግራይ ያለውን ሁኔታ በተመለከተ ዛሬ ባወጣው አጭር መግለጫ ነው። የህብረቱ ልዑክ በዚሁ መግለጫው በሰሜን ኢትዮጵያ ያለው ውጥረት የተሞላበት ሁኔታ እንደሚያሳስበው አስታውቋል። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት በአሳሳቢነት ከጠቀሳቸው ሰሞነኛ ጉዳዮች አንዱ ህወሓት ትይዩ የክልል ምክር ቤት ማቋቋሙን ነው። ህወሓት በጳጉሜ 2012 ዓ.ም በተደረገ አወዛጋቢ ምርጫ የተመረጠውን የትግራይ ክልል ምክር ቤትን ወደ ስራ እንዲመለስ የወሰነው ባለፈው ሚያዝያ ወር መጀመሪያ ላይ ነበረ። በትግራይ ክልል ያለው ውጥረት በአስቸኳይ እንዲረገብ በመግለጫው ጥሪ ያቀረበው የአውሮፓ ህብረት የፕሪቶሪያ የግጭት ማቆም ስምምነትን አደጋ ላይ ከሚጥሉ ማናቸውም ድርጊቶች መቆጠብ እንደሚገባ አሳስቧል። በኢትዮጵያ የአውሮፓ ህብረት ልዑክ በዛሬው መግለጫው በህወሓት በኩል ከሰሞኑ የተወሰዱ እርምጃዎች በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን ስምምነት ድንጋጌዎችን የጣሰ እንደሆነ አስታውቋል። የህብረቱ ልዑክ ለዚህ በማሳያነት የጠቀሰው ሌላኛው የህወሓት እርምጃ በትግራይ ክልል ባለፉት ወራት ሲካሄድ የቆየው የግዳጅ ወታደራዊ ምልመላን ነው። ካለፈው መጋቢት ወር መጨረሻ ጀምሮ በትግራይ ክልል በተለያዩ አካባቢዎች በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመመልመልና በአፈሳም ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበር የሰብአዊ መብት ተሟጋች ድርጅቶችና መገናኛ ብዙሃን ሲያስታውቁ ቆይተዋል። በትግራይ የግዳጅ ወታደራዊ ምልመላ ለማካሄድ ያስችላል የተባለ አወዛጋቢ ህግ ባለፈው ግንቦት ወር መጨረሻም በክልሉ ምክር ቤት መጽደቁም አይዘነጋም። የግዳጅ ወታደራዊ ምልመላው በህወሓት በኩል በተናጠል እየተደረገ መሆኑን የአውሮፓ ህብረት ልዑክ በዛሬው መግለጫው ጠቅሷል። የህብረቱ ልዑክ በትግራይ ክልል ላለው ወቅታዊ የፖለቲካ ችግር መፍትሄውም በሁሉም ወገኖች መካከል የሚደረግ ውይይት እንደሆነም በመግለጫው አመልክቷል። እነዚሁ ወገኖች የፕሪቶሪያ የግጭት ማቆም ስምምነትን በተጨባጭ ተፈጻሚ ለማድረግ የሚያስችሉ ውይይቶችን በአስቸኳይ በድጋሚ እንዲጀምሩም ጥሪ አቅርበዋል። በኢትዮጵያ የአውሮፓ ህብረት ልዑክ የዛሬው መግለጫውን ያጠቃለለው በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ለሚደረገው የማሸማገል ጥረቶች ድጋፉን በመግለጽ ነው። የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑት ኦባሳንጆ ከሁለት ሳምንት በፊት ወደ መቀለ ተጉዘው በትግራይ ክልል ያለውን ወቅታዊ ሁኔታን በተመለከተ ከዶክተር ደብረጽዮን ጋር ተነጋግረዋል።
በአማራ ክልል ጦርነቱ እያገረሸ ነው። ከሰሜን ወሎ እስከ ደቡብ ጎንደር ድረስ ጋብ ብሎ የነበረው ግጭት መቀስቀሱም ተሰምቷል። ባለፉት 3 ዓመታት በፌዴራል መንግስት የጸጥታ ኃይሎችና በአማራ ፋኖ መካከል ሲካሄድ የቆየው ግጭት መቋጫ ሳያገኝ ቀጥሏል። በዚሁ ሳቢያም በወሎ መስመር ማለትም በቆቦና በገጠራማ አካባቢዎች እንዲሁም በጎጃም በደጋ ዳሞትና አካባቢው በከባዱ ያገረሹት ግጭቶችና ጦርነቶች ክልሉን መጪውን ክረምት በሰላም እጦት እንዳያሳልፍ የሰጉ ጥቂቶች አይደሉም። ለአብነት ያክል የመከላከያ ሰራዊት ባወጣው መረጃ በሰሜን ወሎ ዞን መቄት ወረዳ የሀገር መከላከያ ሰራዊት ባደረገው ኦፕሬሽን ጽንፈኛ ሲል የጠራውን ቡድን መሪውን ጨምሮ ሌሎች ታጣቂዎችን መደምሰስ ችያለሁኝ ሲል ይፋ አድርጓል። በሀገር መከላከያ ሰራዊት ክፍለ ጦር ምክትል አዛዥ ሌተናንት ኮሎኔል አብዲ መሐመድ እንደገለጹት ሰራዊቱ በወረዳው በተለያዩ ቀበሌዎች ላይ ያደረገው ባሉት ኦፕሬሽን ልዩ ቦታው አርቢት በተባለው ቀበሌ ላይ ራሱን የደጋው መብረቅ ኮር የአንሻ ሰይድ ክፍለ ጦር ምክትል አዛዥ ምስጋናው ዘውዱ ጥጋቡ ወይም በቅጽል ስሙ ቅዱስ የሟቾቹ ታላቅ ተብሎ የሚጠራውን አመራር ጨምሮ ሌሎች ታጣቂዎችንም እንደደመሰሱን የጠቆሙት። ከዚህ ባለፈ መከላከያ ሰራዊት ከሰኔ 10 እስከ ሰኔ 16 2018 ዓ.ም በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች በተካሄዱ ዘመቻዎች 230 ታጣቂዎች እንደተገደሉ ገልጿል። ሰራዊቱ ሌሎች በርካታ ታጣቂዎች መቁሰላቸውን ወይም መማረካቸውን የጠቆመ ሲሆን የተወሰኑት ደግሞ እጃቸውን ሰጥተዋል ነው ያለው። የውስጥ አርበኞችም በቁጥጥር ስር ውሏል ሲል አስታውቋል። ምስራቅ እዝ እንዳለው ኃይሎቹ ከክልሉ የጸጥታ አካላት ጋር በመቀናጀት ታጣቂዎቹ ይወሸቁባቸዋል ባላቸው ጥሻዎችና ጫካዎች ላይ የማጽዳት ዘመቻ እንዳካሄደ ገልጿል። የሰዓቱ ዜናችን እንደቀጠለ ነው። ኢሳያስ አፈወርቂ ምክትል ፕሬዝዳንት ሾመዋል። ተተኪያቸው ስለመሆናቸው ግን እስካሁን በውል አልታወቀም ተብሏል። ይፋ የሆነው ሹመት አዲሱ የክልል መስተዳድሮች ሚኒስትር ነው። እንደ ኤርትራ መንግስት ሚዲያ ዘገባ ከሆነ አምባሳደር አብዱላህ ሙሳ የሚኒስትሮች ቁንጮ ሆነው ተሹመዋል። የኤርትራ የሽግግር መንግስት ከተመሰረተበት ጊዜ ጀምሮ የክልል መስተዳድሮች ሚኒስቴር ኦፊሴላዊ ስያሜ ያልተሰጠው ወይም ዲፋክቶ ምክትል ፕሬዝዳንቱን የሚያገለግል ነው። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች ሚኒስትሩ ጌታቸው ረዳ የኤርትራን ታሪካዊና ወቅታዊ ሁኔታ የተነተኑበት ንግግራቸው በብዙዎች ዘንድ መነጋገሪያ ነበረ። ከአነጋጋሪ የጌታቸው ሀሳቦች መካከል አንዱ ፖለቲካ በኤርትራ የለም በሚባል ደረጃ ያለ ነው ያሉት ይገኝበታል። ጌታቸው ሌሎች አምባገነን መሪዎች ለስሙ ተተኪ ያስቀምጣሉ። ኢሳያስ ግን በዚህ የዕድሜው ማብቂያ ላይ እንኳ ተተኪ የማስቀመጥ ፍላጎት የለውም። በተለምዶ የኢሳያስ ተተኪ የሚባለው ሰው 85 ዓመቱ ነበር፣ ከጥቂት ጊዜያት በፊት ህይወቱ አልፏል ሲሉ ነበር የተደመጡት። ከዚህ ንግግር ማግስት ነው ኢሳያስ አፈወርቂ አምባሳደር አብደላ ሙሳን ምክትላቸው ወይም እንደ አንዳንዶች አገላለጽ ተተኪያቸው አድርገው የሾሙት። አዲሱ ሚኒስትር የአንሰባ ዞን ገዥ ሆነው ሲያገለግሉ እንደቆዩ ቢቢሲ ትግርኛ ዘግቧል። የሚኒስትሮችና ከፍተኛ የመንግስት ባለስልጣናት የስራ ቦታ በሀገሪቱ ውስጥ ለዓመታት በይፋ የማይገለጽ የስልጣን መደብ ስለመሆኑ የሚታወቅ ነው። ይህ ሹመት ግን ከመንደር ወሬዎች ባሻገር በዜና ምንጮች ጭምርም ይፋ ሆኗል። በትላንትናው ዕለት የወጣ ዘገባ እንደሚያሳየው አብዱላህ ሙሳ የክልል ገዢዎችና ሌሎች የትምህርት ሚኒስቴር ባለስልጣናት የክልል መስተዳድሮች ሚኒስትር ሆነው በተካሄደው ስብሰባ ላይ ተገኝተዋል ብሏል። ሻዕቢያ የነጻነት ትግል በሚለው ውጊያ ወቅት የኤርትራ መንግስት ደግሞ ሀገሪቱ ከተገነጠለች በኋላ በትምህርት ዘርፍ ያደረጉትን ግዙፍ ጥረትና ኢንቨስትመንትን ከጠቀሱ በኋላ የትምህርት አገልግሎትን አስፈላጊነት ከግምት ውስጥ በማስገባት ባለፈው ዓመት በሁሉም መንደሮች የቅድመ መደበኛ ትምህርት ተቋማት እንዲከፈቱ የተወሰደውን ተነሳሽነት ለማስቀጠል አስተዳዳሪዎች ትልቅ ኃላፊነት እንዳለባቸው አሳስበዋል ይላል የኤርትራ መንግስት መገናኛ ብዙሃን ዘገባ። ሚኒስትር አብደላ ካለፈው ወር ጀምሮ በተካሄዱትና የነጻነት ሲሉ በሚጠሩት መታሰቢያና የሰማዕታት ቀን ላይ በፕሬዝዳንት ኢሳያስ ግራ ጎን ተቀምጠው መታየታቸው ስልጣን ማግኘታቸውን የሚያመላክት ነበርም እየተባለ ነው። እርሳቸው ባለፈው ዓመት ግንቦት 24 ነበረ በነጻነት ቀን በ87 ዓመታቸው ከዚህ ዓለም በሞት የተለዩትን የቀድሞ ሚኒስትር ወልደ ሚካኤል አብርሃን በመተካት ስልጣኑን የተረከቡት። አብደላ ሙሳ ይህን ሹመት ከመቀበላቸው በፊት በሊቢያ የኤርትራ አምባሳደር የነበሩ ሲሆን ከኤርትራ መገንጠል በኋላም የኢሚግሬሽን ኃላፊ ሆነው አገልግለዋል። መጀመሪያ ላይ ወደ ኤርትራ ነጻነት ግንባር የተሰለፉት አብደላ ከኤርትራ መገንጠል በፊት የኤርትራ ህዝባዊ ነጻነት ግንባር የማዕከላዊ ኮሚቴ አባል እንዲሁም በህዝባዊ አስተዳደሩ ውስጥ የጀማሂር ማለትም የህዝባዊ ድርጅቶች ኃላፊ ሆነው ይንቀሳቀሱ እንደነበር ተገልጿል። ይህ ወሳኝ የሆነው የክልል ማስተዳደሪያዎች ሚኒስትር ቦታ መጀመሪያ ላይ የቀድሞ የህዝባዊ ነጻነት ግንባር ዋና ጸሐፊ በነበሩት በሟቹ ሮሞዳን መሐመድ ኑር ተይዞ የነበረ ነው። ከሳቸው በኋላ ደግሞ የቡድን 15 አባል በመሆን በፕሬዝዳንት
በፕሬዝዳንቱ ላይ አቋም በመውሰዳቸው ምክንያት በቁጥጥር ስር ውለው አሁንም በእስራት ላይ የሚገኙት መሐመድ አህሙድ ሸረፎ ለረጅም ዓመታት መርተውታል። ከሚኒስትር ሸረፎ መታሰር በኋላ ቦታው ያለ ሚኒስትር ቆይቶ በመጨረሻም በ2013 ዓ.ም ከዚህ ዓለም በሞት ለተለዩት አቶ ወልደ ሚካኤል ገብረ ማርያም ተሰጥቶ ነበረ። የኤርትራ የሚኒስትሮች ምክር ቤት ለ8 ዓመታት ያህል በአብዛኛው እንቅስቃሴ አልባ ሆኖ ቆይቷል። ከፈረንጆቹ መስከረም 2018 ጀምሮ ሚኒስትሮች በአስመራ ስብሰባ ካደረጉ ማግስት በይፋ የታወጀ የካቢኔ ስብሰባ የለም። ረጅም ጊዜ እንቅስቃሴ አለመኖር በኤርትራ ውስጥ ፕሬዝዳንት ኢሳያስ አፈወርቂ ያለ ብሔራዊ ምክር ቤት ወይም ብሔራዊ ምርጫ መምራታቸውን የቀጠሉበት ከፍተኛ ማዕከላዊ አስተዳደር ሂደት መኖሩን ማሳያ ምስክር እንደሆነም ይገለጻል። በርካታ የካቢኔ አባላት አሁን በሰባዎቹ ወይም በ80ዎቹ መጨረሻ ዕድሜ ላይ ይገኛሉ። አብዛኞቹም ኤርትራ በ1993 በፈረንጆቹ አቆጣጠር ከተገነጠለችበት ጊዜ ጀምሮ የሚኒስትር ቦታዎችን ይዘው ቆይተዋል። ረጅሙን ጊዜ ካገለገሉት ሚኒስትሮች መካከል የግንባታ ሚኒስትር አብርሃ አስፋ፣ የመሬት የውሃና አካባቢ ሚኒስትር ተስፋይ ገብረስላሴ፣ የውጭ ጉዳይ ሚኒስትር ኦስማን ሳልህና የፍትህ ሚኒስትር ፋውዚያ ሐሺም ይገኙበታል። እያንዳንዳቸው ከ3 አስርት ዓመታት በላይ ነው የሰሩት። ሚኒስትሮች በህመም በአካል ጉዳት ወይንም በሞት ምክንያት ስራቸውን ማከናወን ሳይችሉ ከቀሩ በኋላም ጭምር በርካታ የመንግስት ቢሮዎች ለረጅም ጊዜ ባዶ ሆነው ቆይተዋል። በአንዳንድ ሁኔታዎች ምንም አይነት መደበኛ ምትክ ለዓመታት ሳይሾም መቅረቱ ደግሞ ብዙዎችን የሚያስገርም ክስተት ነው። አንድ ጉልህ ምሳሌ ለማንሳት የመከላከያ ሚኒስትር ይጠቀሳል። የቀድሞው የመከላከያ ሚኒስትር ጄኔራል ስብሃት ኤፍሬም በፈረንጆቹ 2013 ወታደራዊ አመፅን ተከትሎ እንደገና ተሹሟል። ነገር ግን በዚህ የመከላከያ ሚኒስትር ቦታ ከ10 ዓመታት በላይ በይፋ የተሾመ ተተኪ አልነበረም። በተመሳሳይ ሁኔታ የትምህርት ሚኒስቴር የቀድሞ ሚኒስትር ሰመረ ርዕሶም በጠና ከታመሙ በኋላ ለዓመታት አዲስ ሚኒስትር ሳይተካ ቆይቷል። በዚህ ዓመት መጀመሪያ ላይ ዶክተር ሀሊማ መሐመድ ለቦታው ተሹመዋል። አሁን ካለው የካቢኔ አባላት መካከልም አንዷ ሆነዋል። ኤርትራ ከተገነጠለችበት የመጀመሪያዎቹ ዓመታት ጀምሮ የመንግስት ሚኒስቴር መስሪያ ቤቶች አወቃቀርና ኃላፊነቶች በተደጋጋሚ ተሻሽለዋል። እነዚህም ለውጦች ቀደም ሲል በሽግግር ብሔራዊ ምክር ቤት ከመስራታቸው በፊት በሽግግር ብሔራዊ ምክር ቤቱ ጸድቀዋል። የፖለቲካ ተንታኞች ኤርትራ አሁን እያደገ የመጣ የአመራር ተተኪ ፈተና እያጋጠማት እንደሆነ ያነሳሉ። ገዢው የዲሞክራሲና የፍትህ ህዝባዊ ግንባር ከ1994 ጀምሮ የፓርቲ ኮንግረስ እንዳላካሄደና ይህም በእድሜ የገፉ ከፍተኛ ባለስልጣናትን ለመተካት አዲስ ትውልድ የፖለቲካ መሪዎችን የማፍራት እድሎችን እንደሚገድብ ይገልጻሉ። ኤርትራ በአሁኑ ጊዜ 17 የሚኒስቴር መስሪያ ቤቶች አሏት ይባላል። እነርሱም የመከላከያ፣ የውጭ ጉዳይ፣ ግብርና፣ መሬት ውሃና አካባቢ፣ መረጃ፣ ጤና፣ ትራንስፖርትና ኮሚዩኒኬሽን፣ ኢነርጂና ማዕድን፣ ትምህርት፣ ፋይናንስ፣ ብሔራዊ ልማት፣ ፍትህ፣ የሰራተኛና የሰብአዊ ደህንነት፣ ንግድ፣ ኮንስትራክሽን፣ ቱሪዝም፣ የባህር ሀብቶችና የክልል አስተዳደር ናቸው። ሆኖም ጌታቸው ረዳ በብሔራዊ ጣቢያ በተላለፈው ንግግራቸው ካቢኔው ውስጥ ወደ 68 በመቶ የሚቆጠረው ሙሉ በሙሉ ማስታወቂያ ሚኒስቴር ነው ሲሉ መናገራቸው ይታወሳል። በመጨረሻም የተባበሩት መንግስታት ድርጅት በሱዳን ኤል ኦቤይድ ከተማ የሚካሄደው ውጊያ ወደ ከፋ ደረጃ ላይ ሊደርስ ይችላል ሲል አስጠንቅቋል። ድርጅቱ እንዳለው በከተማዋ ባለፉት 2 ሳምንታት የድሮን ጥቃቶች እየተበራከቱ መምጣታቸውን ተከትሎ ከግማሽ ሚሊዮን የሚልቁ ሰላማዊ ሰዎች አደጋ ውስጥ ገብተዋል። የተመድ የፖለቲካ ጉዳዮች ምክትል ዋና ጸሐፊ ሮዝሜሪ ዲካርሎ ለምክር ቤቱ ሲናገሩ ባለፉት 2 ሳምንታት በሁለቱም ወገኖች የሚሰነዘሩት የድሮን ጥቃቶች በከፍተኛ ሁኔታ ጨምረዋል ብለዋል። ከጎርጎሮሳዊው ሚያዝያ 2023 አንስቶ ለወራት በፈጥኖ ደራሽ ኃይሎች ከበባ ስር እንደነበረች ያስታወሱት ባለስልጣኑ አሁን ከተማዋን ከተቆጣጠሩት በኋላ ይዞታቸውን እያሰፉ ነው በማለት አስጠንቅቀዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ምክትል ስራ አስፈጻሚ የሆኑት ሃናን ሱሌማን በበኩላቸው በከተማዋ ውጊያው እየተጠናከረ በመምጣቱ ግማሽ ሚሊዮን የሚጠጉ ንጹሃን ዜጎች ለአደጋ ተጋልጠዋል ብለዋል። የሱዳን ህፃናት በጭንቀትና በሐዘን መግለጫዎች ብቻ ሊተርፉ አይችሉም ያሉት ባለስልጣኗ ለዚህም አስቸኳይ ተግባራዊ እርምጃ ይሻል ሲሉ አሳስበዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።